ሰላም ሰላም እንደምን አላችሁ ውድ የጥረት ቤተሰቦች። በዛሬ ትምህርታችን በዕለት ተዕለት እንቅስቃሴያችን ውስጥ በእንግሊዘኛ ልንናገራቸውና የእንግሊዘኛ ትምህርታችንን ወይንም ደግሞ የእንግሊዘኛ ክህሎታችንን ሊያሳድጉልን የሚችሉ የእንግሊዘኛ ፕሬዞችን ወይንም ደግሞ የዕለት ተዕለት ንግግሮችን ያዘጋጀውላችሁ። እነዚህ ዝግጅቶች ለጀማሪዎች፣ ለመካከለኛ ደረጃ ላይ ለምትገኙ እንዲሁም የእንግሊዝኛ ቋንቋን የምትሞክሩ ከፍተኛ ደረጃ ላይ ላላችሁ ሁሉ የሚጠቅሙ በጣም ወሳኝ ትምህርት ናቸው። ማለትም የዕለት ተዕለት ንግግራችን በእነዚህ ላይ ስለሚያተኩር ዳይሊ ኢንግሊሽ ፕሬዝስ የሚባሉ በጣም ወሳኝ በዕለት ተዕለት ህይወታችን ውስጥ ልንነጋገርባቸው እንዲሁም ግዴታ ልንጠቀምባቸው የሚገቡ እናም እነዚህን ንግግሮችን ከተማርንና ካወቅን የእንግሊዘኛ ችሎታችንን እጥፍ የሚያሳድጉልን በጣም ወሳኝ የሆኑ አረፍተ ነገሮችን አዘጋጅቼላችኋለሁ። እነዚህን አረፍተ ነገሮች ካወቃችሁ የእንግሊዘኛ ችሎታችሁ በእጅጉ ያድጋል። እመኑኝ፣ ይህንን ቪዲዮ በደንብ ተከታተሉት፣ ለውጥ ታመጡበታላችሁ። ብዙዎቻችሁ ሰብስክራይብ ሳታደርጉ ነው ይህን ቪዲዮ እየተመለከታችሁ ያላችሁት። ሰብስክራይብ አድርጉ። ዝግጁ ከሆናችሁ ቀጥታ ወደ ዛሬው ትምህርታችን አለፍን። How is it going? How is it going? How's it going? How is going? How is going? How's it going? How's it going? እንግዲህ እዚህ ላይ how's it going ነው የምንል። ምንድን ነው? እንዴት እየሄደ ነው? ምን አዲስ ነገር አለ? ነገሮች እንዴት እየሄዱ ነው ብለን መጠየቅ ስንፈልግ የምንጠቀምበት ነው። How is it going? How is it going? ኤስን ዝ ማለት እንችላለን። how's it going ማለት እንችላለን። how's it going? ነገሮች እንዴት እየሄዱ ነው? እንዴት እየሄደ ነው? ምን አዲስ ነገር አለ ማለታችን ነው። Could you do me a favor? 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 አንድ ውለታ ልትውልልኝ ትችላለህ? አንድ ውለታ ልትውልልኝ ትችላለህ? I am in a bit of hurry. I am in a bit of a hurry. ትንሽ እየተጣደፍኩ ነው፣ ቸኩያለሁ ማለታችን ነው። ትንሽ እየተጣደፍኩ ነው፣ ቸኩያለሁ ማለት ስንፈልግ የምንጠቀምበት ነው። ምንድነው የምንለው? I am in a bit of a hurry. A hurry እንላለን። I am in a bit of a hurry. ትንሽ እየተጣደፍኩ ነው፣ ቸኩያለሁ ማለታችን ነው። I am in a bit of a hurry. እየተጣደፍኩ ነው፣ ቸኩያለሁ። አብራችሁ ማለት ይኖርባችኋል በደንብ እንዲገባችሁ። Catch you later. 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 በኋላ እንገናኝ። በኋላ እንገናኝ። Catch you later. በኋላ እንገናኝ። I couldn't agree more.
I couldn't agree more. I couldn't agree more. I couldn't agree more. I couldn't agree more. ከዚህ በላይ መስማማት አልችልም። ከዚህ በላይ መስማማት አልችልም። ከዚህ በላይ መስማማት አልችልም ማለታችን ነው። What do you think? What do you think? What do you think? What do you think? ምን ታስባለህ? ወይም ምን ይመስልሃል ማለታችን ነው። ምን ይመስልሃል ወይም ምን ታስባለህ እያልን ነው ማለት ነው። What do you think ስንል I see what you mean. 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 ምን ማለት እንደፈለክ ገብቶኛል። ምን ለማለት እንደፈለክ ገብቶኛል ወይም ተረድቼዋለሁ ማለታችን ነው። Keep it up. Keep it up. Keep it up. Keep it up. በርታበት፣ ቀጥልበት ማለታችን ነው። በርታበት፣ ቀጥልበት ማለታችን ነው። ኪፕ ኢት አፕ ስንል እያበረታታ ነው ማለት ነው። It is on me. It is on me. በእኔ ሀሳብ ነው ወይም እኔ ከፍለዋለሁ ማለታችን ነው። በእኔ ሀሳብ ነው ወይም እኔ ከፍለዋለሁ ማለታችን ነው። It is on me. Never mind. Never mind. Never mind. Never mind. ተወው ምንም አይደል። አያሳስብህ እንደማለት ያክል ነው። አያሳስብህ ወይም ተወው ምንም አይደል ማለት ስንፈልግ ነው። ኔቨር ማይንድ ኔቨር ማይንድ አያሳስብህ ተወው ምንም አይደል ማለታችን ነው። ኪፕ ሚ ፖስትድ ኪፕ ሚ ፖስትድ keep me posted. Keep me posted. አዲስ ነገር ሲኖር አሳውቀኝ። አዲስ ነገር ሲኖር
አሳውቀኝ። I will get back to you. I will get back to you. I will get back to you. በኋላ እመልስልሃለሁ። በኋላ እመልስልሃለሁ ማለት ስንፈልግ የምንጠቀምበት የእንግሊዝኛ ንግግር ነው ማለት ነው። አይ ዊል ጌት ባክ ቱ ዩ በኋላ እመልስልሃለሁ ማለታችን ነው። You have got to be kidding. You have got to be kidding. እየቀለድክ መሆን አለበት። እኔ አላምንም። እየቀለድክ መሆን አለበት ስንል you have got to be kidding. You have got to be kidding. kidding. You have got to be kidding. ጎት የሚለውን ጋት በሉት ሲነበብ ጋት ነው። You have got to be kidding. እየቀለድክ መሆን አለበት። እኔ አላምንም ማለት ስንፈልግ በመገረም የምንናገራቸው የእንግሊዝኛ አይነቶች ናቸው። It is up to you. 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 ምርጫው ያንተ ነው እንደፈለክ። ምርጫው ያንተ ነው እንደፈለክ። ምርጫው ያንተ ነው እንደፈለክ። It is up to you. ምርጫው ያንተ ነው እንደፈለክ ማለታችን ነው። አይ ጌት ኢት ስንል ገብቶኛል ተረድቼዋለሁ ማለት ነው። አያችሁ አይ አንደርስታንድ ማለት እንችላለን። አይ ጌት ኢት እና አይ አንደርስታንድ ማለት ተመሳሳይ ናቸው። ይህ አድቫንስ ነው። አይ ጌት ኢት በአድቫንስ መልክ የምንናገርበት የእንግሊዝኛ ንግግር ነው። I am feeling under the weather. 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 ትንሽ ህመም ይሰማኛል። ትንሽ ህመም ይሰማኛል ማለታችን ነው። ትንሽ ህመም ይሰማኛል። My bad. My bad. ጥፋቴ ነው። ጥፋቴ ነው። ይቅርታ ለመጠየቅ የምንጠቀምበት ነው በእንግሊዝኛ። ማይ ባድ ማይ ባድ ጥፋቴ ነው ይቅርታ ማለታችን ነው። ኖ ቢጊ ኖ ቢጊ ኖ ቢጊ ኖ ቢጊ ኖ ቢጊ
ትልቅ ነገር አይደለም። ትልቅ ነገር አይደለም፣ ምንም አይደል ማለታችን ነው። ኖ ቢጊ ስንል ትልቅ ነገር አይደለም፣ ትልቅ ነገር አይደለም፣ ምንም አይደል ማለታችን ነው። ኖ ቢጊ ስንል ቴክ ኬር፣ ቴክ ኬር፣ ቴክ ኬር ራስክን ጠብቅ ወይም ደህና ሁን ለሴትም ሆነ ለወንድ እንጠቀምበታለን። ቴክ ኬር ደህና ሁን ወይም ራስክን ጠብቅ ወይም ደህና ሁኚ ማለታችን ነው። ቴክ ኬር ስንል ኪፕ ኢን ታች፣ ኪፕ ኢን ታች፣ ኪፕ ኢን ታች አትጥፋ፣ እንገናኝ። ጓደኛችን ሊሆን ይችላል። በእንግሊዝኛ አትጥፋ፣ እንገናኝ ማለት ስንፈልግ የምንጠቀምበት ነው። ኪፕ ኢን ታች፣ ኪፕ ኢን ታች፣ ኪፕ ኢን ታች ስንል አትጥፋ፣ እንገናኝ። ስሊፕ ኦን ኢት፣ ስሊፕ ኦን ኢት እስቲ አስብበት፣ ነገ ወስን ማለት ስንፈልግ የምንጠቀምበት ነው። እስቲ አስብበት፣ ነገ ወስን ስንል ስሊፕ ኦን ኢት፣ ስሊፕ ኦን ኢት ማለታችን ነው። ስሊፕ ኦን ኢት እስቲ አስብበት። ስፖት ኦን፣ ስፖት ኦን፣ ስፖት ኦን ልክ ነህ ወይም ልክ ነሽ ማለታችን ነው። ስፖት ኦን ስንል ልክ ነሽ ወይም ልክ ነህ ማለታችን ነው። ስፖት ኦን ልክ ነሽ ወይም ልክ ነህ ማለታችን ነው። ኖት ኤ ቻንስ፣ ኖት ኤ ቻንስ፣ ኖት ኤ ቻንስ በፍጹም አይሆንም፣ በፍጹም አይሆንም። ኖት ኤ ቻንስ በፍጹም አይሆንም። ኖት ኤ ቻንስ በፍጹም አይሆንም። ቺር አፕ፣ ቺር አፕ፣ ቺር አፕ ተስፋ አትቁረጥ ወይም አይዞህ ተረጋጋ ማለት ስንፈልግ የምንጠቀምበት የእንግሊዝኛ አረፍተ ነገር ነው። ቺር አፕ፣ ቺር አፕ ተረጋጋ፣ አይዞህ፣ ተስፋ አትቁረጥ ማለት ስንፈልግ በቀላሉ የምንጠቀምበት የእንግሊዝኛ አድቫንስ ትምህርት ነው። ጎ ፎር ኢት፣ ጎ ፎር ኢት፣ ጎ ፎር ኢት ሞክረው፣ ሞክረው፣ ሞክረው። ኮል ኢት ኤ ዳይ፣ ኮል ኢት ኤ ዳይ፣ ኮል ኢት ኤ ዳይ ለዛሬ ይብቃን፣ ለዛሬ ይብቃን ማለታችን ነው። ኮል ኢት ኤ ዳይ ስንል ስራ ቦታ ሊሆን ይችላል አሊያም ሌላ ነገር። ለዛሬ ይብቃን ማለት ስንፈልግ ኮል ኢት ኤ ዳይ እንላለን። እኛም ኮል ኢት ኤ ዳይ አልን የዛሬ የእንግሊዝኛ ትምህርታችንን ማለት ነው። ሀሳብ አስተያየቶቻችሁን ኮሜንት ላይ ጻፉልን።
ዛሬ የሰራሁላችሁ የእንግሊዘኛ ልምምድ በከፍተኛ ደረጃ ላይ ለምትገኙ፣ መካከለኛ ላይ ለምትገኙ እንዲሁም ከፍተኛ ደረጃ ላይ ለምትገኙ ሁሉ የሚያገለግላችሁ በጣም ወሳኝ ቆንጆ ትምህርት ነው። አድቫንስ የሆነ ቋንቋን ለመናገር አቀላጥፋችሁ በቀላሉ እንድትናገሩ የሚረዳችሁ በጣም ወሳኝ ትምህርት ነው። ሀሳብ አስተያየቶቻችሁን ኮሜንት ላይ ጻፉልኝ፣ ይቀበላለሁኝ። በመማር ማስተማር ዙሪያው ላይም ሀሳብ አስተያየት ካላችሁ ጻፉልኝ። ግልጽ ያልሆነላችሁ ግር ያላችሁ የትምህርት ክፍል ከተማርነው ውስጥ ካለ ኮሜንት ላይ ጻፉልኝ፣ ነጥላችሁ ጻፉልኝ። ቃል በቃል እመልሳለሁኝ። በኮሜንት መስጫ ሳጥኑ ላይ ያስቀምጡልኝ። በሌላ ቆንጆ ትምህርት እንገናኛለን። ለዛሬ በዛ በቃን። ጥሩ ጊዜ ተመኘውላችሁ።